የኔ ፍቅር ናስቲ ነው ቆንጆ አልቻልኩም። የኔ የዋ ናስቲ ኦኬ ነው። እሺ ና እኔ ምስኪን እኔን ክፈት ይበለኝ የኔ አባት ጌታ 3 ደቂቃ ራሱ መቆየት አልቻልኩም። ኦኬ ነው። እሺ የምንም መደሰት የምንም እንትን ማለት የለም። እንደውም ስደውልልኝ ለካ ይወደኛል እያልኩ ነበር። የኔ ፍቅር ሰላም በላቸው። ሰላም አልካቸው እንዴ? ናሽልኝ ደግሞ ሰላም በለኝ። ኦኬ ነው። እሺ አልከፋኝም። እሺ ይቅርታን ተቀበላን። ቤተሰብ እንግዲህ እንዳልኳችሁ ሄርሜላ እና አብርሽ ታረቁ። ምነው ሄርሙታን ተከተከብልሽ? ኧረ በስመ አብ! ኧረ አፈራሽ እንጥቅጥቅ ነው ያለብሽ። እና እኔናችሁ ዛሬ እኮ ብያችሁ ነበረ ታርቀዋል ብያችሁ አልሰማላችሁኝ። ቀጣይ ደግሞ ሌላ ነገር ጠብቁ። እንግዲህ እኔ እየመጣው እየቀደምኩ እየነገርኳችሁ ነው ሚስጥር እያወጣው ነው መሰለኝ። ከዛሬ ጀምሮ አልናገርም። እሺ ዛሬ አብርሽና ሄርሜላ ታርቀዋል ብያችሁ ነበር። እንዴት አያችሁት? እና እኔ የምለው በመጀመሪያ ጠራችሁና ለምንድን ነው የምትጨቀጭቀኝ? ለምንድን ነው የምትደውልልኝ? ምናምን አለችና ፕራንክ አረገችው። ከዛ በኋላ እና የኔ ፍቅር እና የኔ ስስት ብላ አላቀፈችውም ወይ? ሄርሞ ተንተክትኮብሻል። እሺ ተንተክትኮብሻል። በጣም ተንተከተከብሽ እና ቀስ በይ። እንደዚህ 1 2 3 ጊዜ ቢለምንሽ ነበር የሚሻለው። አልቻልኩም ከዚህ በላይ በቃው። ኧረ እባክሽ እሺ እባክሽ። የትኛው ክትባት ነው ያመለጠሽ? እና እኔ የምላችሁ የእነ ቶሎ ቶሎ ቤት ምንድነው ግድግዳው ሰንበሌጥ። ቆይ በዚህ መሀል ማለት ነው አቤት ኦዲየንሶች አሽቃባጮች። በቃ ሩታን በቃ ረሳችኋት ነው ሩታን በቃ አርጋችሁ በልታችሁ ጨርሳችሁ አርጋችሁ ረሳችኋት። ኦዲየንሱ ሁሉ ማለት ነው ሄርሜላና አብርሽ ወደፊት ተጋቡልን፣ ቀለበት አርጉልን፣ ሰርፕራይዝ አርጓት እያላችሁ ነው። እና ምንም ቢሆን እኮ የልጁ እናት ናት። ምንድን ነው እናንተ በመሀል ገብታችሁ ልክ ዛፍ እንዴት ነው ንፋስ ሲያወዛውዘው ከሩታ ጋር እየተላቀሱ ሲመጡ ሩታ እየታረቁ ይቅር በዩ ትላላችሁ። ከሄርሜላ ደግሞ ሲተቃቀፉ ሄርሙዬ ወደፊት ቆንጂት ቅመሚት ምናምን ትላላችሁ። ሄረን ሩታንም እኮ ያኔ ማለት ነው እኛንን አራግበን አናፍሰን አድርገን ያጋባናቸው። ልጁ መጨረሻ ላይ ለትዳር እኮ አልደረስኩም የኦዲየንስ ችግር ሆኖብኝ እንጂ ብሎ ተናገረ። አሁን እነዚህንም በአንዴ በቃ 2 ቪዲዮ አያችሁ ልታጋባቸው። ምን ነው ሰርጉን በእኔ አደረጋችሁት? ምን ነው በእኔ ካልሆነ አላችሁ ማለት ነው። ወደና አብርሽ ደግሞ እንምጣና ሄርሞ ያው አንቺን አንዳንዱ ነገር ብዬሻለሁ። ተንተክትኮብሻል። እሺ እሳቱን ቀነስ አድርጊው። ብዙም አትፍይ። ረገብ እንደ ትላንትናው እሱ እየለመነሽ ነበር የሚሻለው። ዞሮ ትንሽ አስለመነሽዋል። ልጁም የሆነ ነገር ሳይገባለት አይቀርም። እኔ እንደተናገርኩት ጭራሽ እየደወሉ መጨቅጨቅ፣ ካሜራ እየደቀኑ ይቅርታ ማለት። እንግዲህ አብርሽዬ ይቅርታ ተቀብላለች። ከዚህ በኋላስ ያለው ነገር ምን እየሆናችሁ ነው የምትመጡት? ምንና ምን ናችሁ? አሁንም አብርሽ ትለመናለ ነው ወይስ ትለምናለ ነው? እንዴት ነው? እስካሁን ፍቅር አልያዘህም ወይስ ይዞሃል? ይህንን ነገር እንድታሳውቀን እንፈልጋለን፣ በአንተ ቤት ማለት ነው። እና በአንተ ቤት ነገር እንድታሳውቀን እንፈልጋለን። ሩታ ደግሞ ጠፍታለች። ምነው ቻናሉን አልመለስክላትም እንዴ? ከዛ ከንብረቱ ጋር እና መልስላትና ሩታዬም ትምጣ። በየሰው ቤት እንዳናያት ሩታ በራሷ ቤት ትምጣ። ሀይ ሹሃዳ በራሷ ቤት ትምጣ። 6 ቀን ሆኗታል ቪዲዮ ከለቀቀች። ዛሬ ተለቃለች ብዬ አስባለሁ። እና አሁን አብርሽ ልትመልስ የምንፈልገው ነገር አንተና ሄርሜላ ምንና ምን ናችሁ? እሷ የኔ ፍቅር ናፍቃኝ ነበረ። የኔ ፍቅር ባለ ፍቅር እያለች ነው። አንተስ ምን ሆነ? ያጎቷ ልጅ ነህ? አጎቷ ነህ? ምን ሆነ? ጓደኛዋ ነህ ወይስ አፍቃሪዋ የሆንክ ነው ወይስ ተፈቃሪዋ ነህ? ምን ሆነ? ይህን ነገር በፍጥነት እንድትመልስልኝ እፈልጋለሁ። ሹሃዛ እና እነዛ ደግሞ ነጭ ቅማሎች ማለት ነው ሄርሙ ሚስጥርሽ ምናምን ገበናሽን አሳልፈሽ እንዳሰጫቸው። ከሩታም እንዲህ ነበር የፈሉት። በተለይ ያ ነጭ ቅማል ጫታሙ ይሄ ብርጭቆ ፊት እንደዚህ ነበረ። ከሩታ ራሱ ፈላ የሩታን ሚስጥር አወቀና አርጎ ከለቀቀ በኋላ
እንግዲህ ይኸው አሳልፎ ሰጥቷታል። እና ምን ልልሽ ነው፣ በጣም ወንድሞች አሉኝ ብለሽ እንዳትፈይ። መቼ አውርዶ እንደሚጥልሽ አታውቂውም። ጫታም ስለሆነ ያው ሲመረቅን ነው የሚፈልግሽ እና ምርቃኗ ሲጠፋ ወደ ሌላ ነው የሚሄደው። አሳልፎ እንዳይሰጥሽ ብዬ ነው። ያው ግልጸኛ ነሽ፣ ምናልባት ራቁትሽ ምናምን እንዳያገኝሽ ብዬ እንጂ ሌላ ምን ያገኙብሻል? እናታ ወይኔ ወይኔ ወይኔ። ያ ደግሞ ማን ነው? ቡርቄ ማለት ነው። የሆነ ነገር ልናገር ነበር ትቼዋለሁ። ለአብርሽ ክብር ስል ነው የዛውኩት። እኔ እኮ መናገር ከጀመርኩ በቃ እና ማለት ነው። አብርሽ አሁን ያለህበት ሁኔታ እንዴት ነው? ጥቁሩን ልብስ መች ነው የምታወጣው? ማለት መች ነው ቀይ የምትለብሰው? ቢጫ በቃ ተስፋ የሚሰጡ ነገሮች ነጭ ምናምን። አንድም ስለ ትዳርህ አታወራልን ነው እንዴ? አረሼም ነው አብርሽ እውነት እንደው በቃ አንድ ቪዲዮ ስራ። ሩታዬ የኔ ፍቅር ከአንቺ ጋር ባልን ላይ ደዚህ ላይ ነበረ ሩታዬ እያልክ አንድ ቪዲዮ ስራ። ያው እምባዬ ሊመጣ እኮ ነው የምር። ወይኔ ጉድ ይፈላ እምባዬ ልስተህ እንዴ እምባዬ። እና በቃ እንዲህ የ3 ነው የ2 ዓመት ትዳር ዱባይ መታችሁ የተጋባችሁ ትዳር በቃ እያለቀ ነው። ምን የ3 የተጋባችሁትማ ገና አመት አልሆናችሁ። 9 ወር 10 ወር 9 ወር የ8 ወር ቢውላችሁ ነው። ግን ማለት ነው አብርሽ ትንሽ ነገር በለን እስኪ በትዳር ዙሪያ በአንዴ በቃ ፎርማት አደረጋት። ፎርጌት ነው ያደረጋት አብርሽ። ምንድነው የተገቢ ነው? ቆይ ላገኘ ልመጣ አመት ከ6 ወር ቀርቶኛል። እሺ አብርሽ እና እንገናኛለን።